ሰላም ተመልካቾቻችን እንዴት ናችሁ? የአዲስ ጣዕም ፕሮግራማችን እንግዲህ አሁን ልንጀምር ነው። ዛሬ የምንገኘው በካኩማሚ ሬስቶራንት ነው። እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰን እያልን የኦሮሚያ ባህላዊ ምግብ የሆነውን አንጮቴ ቆሮርሶ ምን ይመስላል የሚለውን አሰራሩስ እንዴት ነው የሚለውን ደግሞ ውስጥ ገብተን በስፋት እናያለን፣ እንዳስሳለን። አብራችሁን ቆዩ፣ እንሂድ። ዛሬ የተለያዩ የኦሮሚያ ባህላዊ ምግቦች ልንሰራ ነው አይደለ? ሰማይ እስቲ ራስሽን አስተዋውቂ ለተመልካቾች። ስሜ ሴና ገመቹ እባላለሁ። የባህላዊ ምግብ ካኩማሜ ነው የሚሰራው። እንግዲህ በኢሬቻ የተመለከተ ብዙ ቦታ ላይ የምቀርበው ምግብ ጮሮርሳ፣ የኦሮሞ ምግብ ሆኖ ጮሮርሳ፣ አንጮቴ፣ ጩኮ፣ ጨጨብሳ። ከነዚህ ሁሉ እኛ ትንሽ 3 ነገሮችን እናሳያለን ዛሬ። መጀመሪያ ላይ የምናየው ጮሮርሳ ይሆናል። ጮሮርሳ ነው የምንሰራው። ጮሮርሳ እንሰራለን። አሁን እንዴት እንደምንሰራ እንዴት እንደተሰራ በደንብ ነው እንግዲህ የምታሳየኝ። እኔ መልመድ ፈልጋለሁ። እሺ፣ አሁን ቶታሊ ጮሮርሳ ለመስራት ነው። ጮሮርሳ የምንሰራው ከቀይ ጤፍ ነው የምንሰራው። ቀይ ጤፍ ቅመማ ይገባል። ኮሮሪማ እንደ ኮሮሪማ ነገሮች ቅመማ ቅመሞች ሙሉ የተፈጨው ይገባል ከቀዩ ጤፉ ጋር ማለት ነው። አሁን ጮሮርሳ ለመስራት እኛ ዝግጁ ነን ማለት ነው። በጣም ዝግጁ። ስለዚህ ምንድነው አሁን ጮሮርሳ ለመስራት የሚያስፈልገን ግብአቶች? ይሄ ቂጣው ተዘጋጅቷል። ቂጣው ተዘጋጅቷል። ቅድሚያ ደግሞ ዳጣ እናዘጋጃለን። ዳጣው አለ። ከዛ በኋላ ደግሞ እዚህ ጋር አይብ የተዘጋጀ አይብ አለ። እዚህ ውስጥ የምገባው አይብና ነጭ ሽንኩርት ነው የሚገባው። የተፈጨ ነጭ ሽንኩርት ማለት ነው። መጀመሪያ ላይ ዳጣውን እንቀባለን ማለት ነው። ቂጣው ይቀባል። አሁን ይሄ ቶታሊ ይሄ ዳጣ ነው፣ ከላይ ነው የሚቀባው። ዳጣው ከላይ እንቀባለን ማለት ነው። እንዲያርገን ሙሉ በሙሉ እንቀባለን ማለት ነው። ዳጣ ማይፈልግ ሰው ካለም ማስቀረት ይቻላል በትእዛዝ። እሱ ችግር የለውም። በትእዛዝ ስለሚሰራ ይሄ ችግር የለውም። እንደዚህ ይቀባል። ግን ባህሉን የጠበቀው ግን እንደዚህ በዳጣ ነው እንደዚህ የምናዘጋጀው። እንደዚህ ሙሉ በሙሉ ከቀባን በኋላ አሁን ወደ አይብ እንመጣለን ማለት ነው። አይቡን ከላይ ይደረጋል ማለት ነው። እሱን መጨመር ትችላለሽ። ሁሉ ሳይሆን የተወሰነ ነው የሚጨመረው። ከዛ በሱ ማድረግ ትችላለሽ። ትንሽ ጨምሪውና በቃ ይሄ ባህላዊ ምግብ ጮሮርሳዊ ጩምቦ የሚባለው ምግብ ነው። ይሄ እንዲህ ነው የሚሰራው። እንግዲህ ኢሬቻ ላይ ደግሞ ይሄ በጣም የሚፈለግ ምግብ ነው እና የኦሮሞ ምግብ ስለሆነ በጣም ባህላዊ ምግብ ስለሆነ ብዙ ሰው ይፈልጋል። እንግዲህ ኢሬቻ ደግሞ የአንድነት የፍቅር ለዛ ስለሆነ የሰላም ስለሆነ ብዙ ሰው እንትን ስለሚል አሁን ቶታሊ ዳጣና አይብ ጨርሰናል ማለት ነው። ይሄ ዳጣና ይቀረናል ማለት ነው። አሁን መጨረሻ ላይ እንትን ይቀራልና ቅቤ ነው የሚቀረው። ስለዚህ አሁን እኛ ቅቤውን እንጨምራለን። ቅቤ አሁን ይሄ ቅቤ ነው ቶታሊ። አሁን ቅቤ ውስጥ ያለው ለከለሩ እንደዚህ እንዲሆን እንትን አለው። ቅቤው በርበሬ ትንሽ አለው ለከለሩ እንትን እንዲል ማለት ነው። እንደዚህ ነው እንግዲህ ጮሮርሳ ይሄን ይመስላል። ጮሮርሳችን እንግዲህ ይሄንን ይመስላል። የኦሮሞ ባህላዊ ምግብ የሆነው ለኢሬቻ ደግሞ በተለይ ለኢሬቻ የሚቀርብ ባህላዊ ምግብ ነው። ሌላውን ደግሞ እናያለን። አሁንስ ምንድነው የምንሰራው? አሁን የምንሰራው አንጮቴ ነው። የኦሮሞ ባህል ነው የሚሰራው።
መጀመሪያ አንጮቴ ሲሰራ ይሄ ከማሳ የመጣ አንጮቴ ነው። ይሄ ከማሳ ሲመጣ አንጮቴ እንዲሆኖ ይመጣል። ድንች ነው ግን የሚመስለው እንደዛ ነው ግን የሱ ዘር ሆኖ የድንች ዘር ነው። አንጮቴ ነው የሚባለው። ከማሳ የመጣ አንጮቴ ነው። ይሄ ታጥቦ ይቀላቀላል። ከተቀላቀለ በኋላ ይቃው እንትኑ ይላጣል። ከተላጠ በኋላ ይሄ ነው የሚሆነው። ይሄ ደግሞ ይፈጫል። ከተፈጨ በኋላ ደግሞ ነጭ ሽንኩርት ይገባበታል ለመብላት ሳይደርስ ማለት። ይሄ ነጭ ሽንኩርት ይገባል፣ ቅቤ ይገባል። ይሄ አሁን የተፈጨ አንጮቴ ማለት ይሄ ነው። አሁን ይሄ ያለው አሁን ነጭ ሽንኩርት ይሄ ይገባል ማለት ነው። ነጭ ሽንኩርት ከገባ በኋላ ደግሞ ቅቤ ነው የሚጨመረው። ቅቤ ከተጨመረ በኋላ ደግሞ ይሄ ነው የሚሆነው ማለት ነው። ስለዚህ መጀመሪያ ይሄ ከተቀቀለ በኋላ ተቀቅሎ እንደዚህ ነው የሚሆነው። ከነጭ ሽንኩርት ጋር ከተፈጨ በኋላ ነው እንደዚህ የሚሆነው። ይሄ ራሱ የሆነ እንዴት አይነት ነገር ልበልሽ አንድ ድንች ነው። የተፈጨ ድንች ነው የሚመስለው። የድንች ዘር ስለሆነ ነው አንጮቴ ነው የሚባለው እንጂ የድንች ዘር ስለሆነ ነው። ቶታሊ አሁን ይሄ የተፈጨ አንጮቴ ነው። ይሄ ውስጥ ምን አለ ብትኝ እንትን አለ። አሁን ነጭ ሽንኩርት አለው። ይሄ ነጭ ሽንኩርት በኋላ ደግሞ የምንጨምረው ቅቤ፣ ንጹህ ቅቤ ነው። በቃ ያለው በቃ የተስተካከለ የተዘጋጀ ያለቀለት አንጮቴ ይሄ ማለት ነው። ይሄ ነው። ቡነቀላን እንሰራ። አሁን ቶታሊ ቡነቀላችን ደግሞ ይሄ ነው። ቡነቀላ ማለት ይሄ ነው። ይሄ እንዴት እናዘጋጃለን ካላችሁ አሁን ለምሳሌ ይሄ ንጹህ ቅቤና ድፍን ቡና ነው። ይሄ የኦሮሞ ባህል ሆኖ ንጹህ ቅቤና ቡና ላይ ነው የሚሰራው። በጣም የሚጣፍጥ በጣም ቆንጆ ለእሬቻ ራሱ በጣም የሚቀርብ ትልቅ ሰርግ ላይ ሽማግሌ ስላክ ይሄ በጣም አንደኛ የክብር እንግዳ ሲመጣም ይሄ ነው የሚቀርበው ማለት እሱም ቡነቀላ ነው የሚባለው። ብዙ የኦሮሞ ምግቦች ውስጥ ሁሉ በጣም ተወዳጅ በጣም አንደኛ ምግብ ነው ማለት ነው። ይሄ እንግዲህ የኦሮሞ ባህላዊ ምግብ በጥቂቱ በጥቂቱ 3-4 ናቸው እነዚህ። ብዙ አለ። እንግዲህ ኢሬቻ እያከበርን ነው። አሁን ደግሞ የኦሮሚያ ባህላዊ ምግቦችም እንግዲህ ከሴና ጋር ቀደም ሰርተናል። አሁን እንግዲህ ወደ መቅመሱ ልንመጣ ነው። ከዛ በፊት ግን እስቲ ራስሽን አስተዋውቂልኝ። እሺ፣ እኔ ስሜ ድንቅነሽ ጨመዳ እባላለሁ። የከኩማሜ ኦፕሬሽን ማናጀር ነኝ። እንግዲህ አመት በዓል መጀመሪያ ከደንበኞቻችን ሁሉ እንኳን ለኢሬቻ በዓል በሰላም አደረሳቸው። ኢሬቻ ማለት የሰላም፣ የደስታ፣ የአንድነት፣ የመተሳሰብ፣ የመረዳዳት አብሮ የምንሳት ስለሆነ አሁንም በድጋሚ እንኳን በሰላም አደረሳቸው ላለው። እንግዲህ ያው የቀረበው ምግብ እንደምታየው ከዚህ ጋር ቡነቀላ አለ። ቡነቀላ ሙሉ የሚሰራው በቅቤ ነው የሚቀቀለው። በቅቤ ነው የሚቀቀለው። ቡና ትንሽ ቡነቀላ ባይዘው የአንድ ቦታ አይደለም። የወለጋ አለ፣ የጉጂ አለ፣ የቦረና አለ። ወለጋ ከቆሎ ጋር ተደባልቆ የሚበላ ነው። ይሄ ወደ ጉጂ አካባቢ ነው። እዚህ ጋር ጮሮርሳ አለ። ጮሮርሳ የሚሰራው ከጤፍ ቀይ ጤፍ ዱቄት ነው። ያው እንደምታይ ስታዩ ራሱ ገና ሳትቀምጡ ግን ጮሮርሳ ጋር ከመምጣታችን በፊት እኔ እቺን ለመቅመስ በጣም ጓጉቻለሁ። እንችላለን። ደግሞ የሚበላው ምንድን ነው? በህብረት የሚበላው ቡነቀላና ትልልቆች ናቸው። ቅቤ፣ ስኳር ትንሽ ለማጣፈጥ አንዳንድ የማያውቁ ሰዎች አሉ። ለምሳሌ እዛ ነው እዚህ መሳሳት ይቻላል። ቀላቅለሽ ለመጀመሪያ ጊዜ ነው መቀመስ ራሱ። ግን ቅቤ አሁን እንደዚህ እንትን ለማለት ይከብዳል። ትልቅ መሰልና ችግር የለውም። በጣም ነው የሚጣፍጠው በእውነት እኮ በጣም የሚገርም ምግብ ነው። ታዋቂ ነው። የተቆላ ቡና ነው። የተቆላ ለብ ይደረግና ከዛ በቅቤ ነው የሚቀቀለው። ሌላ ምንም የሚገባበት ነገር የለም። ይጣፍጣል በጣም ውድገማት። ጠንጋያንችም ቀመሽ ደግሞ አንድ ላይ እንደዚህ ሲበላ ራሱ ደስ ይላል። እንዲህ ነው በህብረት ነው የሚበላ። ይሄን ነው የሚገልጸው። የሚገርም ነው። በድፍረት ነው
ደገምኩት እንጂ መድገም አልነበረብኝም። ቅቤው በቃ ቅቤው ፍሬሽ ነው የቆየ ምናምን ቅቤ አይደለም የሚሆነው እና በጣም ምግብ ነው እንግዲህ ብዙዎቹ በዚህ ነው በቃ አንደኛ ታዋቂ ይሄ ነው ቆንጆ ምግብ ነው። በቃ ቡና የተቆላ ቡና ከቅቤ ጋር እንደሚጠጣው ግን ፕሮሰስ ሳይደረግ ሳይወቀጥ ወይም ሳይፈጭ ቀጥታ ይገባል ማለት ነው። ድፍን ቡና ነው እንደምታይ የተፈለፈለም አይደለም የተሰነጠቀም አይደለም ድፍኑ ብቻ ነው መሆን ያለበት። የተሰነጣጠቀ ካለ ከውስጡ ይወጣል እና እንደዚህ ነው። አሁን ወደ ጮሮርሳው መሄድ እንችላለን። ወደ ጮሮርሳ ስንሄድ ጮሮርሳ ከጥቁር ጤፍ ነው የሚሰራ። ላው ላይ እንደምታየው ነው ቅቤ ይጨመራል። ጤፉ ሲቦካ ጥሩ የሆነ ቅመም በቃ እና ኦርጋኒክ ነው ማጠቃላይ። ይሄ አርቲፊሻል ምግቦች የላቸውም። ቅመም ነው። ጤፉ ይቦካል ወዲያው ነው የሚጋገረው። ትንሽ እንትን ካለ ስትቀምሺው ደግሞ ከዛ ባለጠ ግን ቅድም ከሴና ጋር እሱ ሳየው ከቂጣ ይልቅ ወደ አነባብሮነት ይሄዳል አይደለ? እሱ ድርም ነው ትንሽ ያኛው ሳሳ ስለምን ይሄ ወፍራም ነው ፈሪያለሁ። ከዛ ደግሞ በቀይ ጤፍ ነው። ቀይ ጤፍ ደግሞ ለጤናም ጠቃሚ ነው ምናምን ይባላልና አሪፍ ነው። እና እስቲ ቆራሻት ባህላዊ ፒዛ ብለው እኔ ደስ ይለኛል። ማለት አቀራረቡ ምናምን እንደ ፒዛ እንደ ኬክ ምናምን የሚሰራል። እኛ በባህላዊ ያው ኬክ ስንሰራ እዚህ ቤት ውስጥ በብዛት ልጆች የሚፈልጉት እንደ ኬክ ደስ የሚለው እንትኗም አለች የዳጣውን ቴስት አለ አለ። እነዚህ ደግሞ ቃጠል ሲል ደግሞ ደስ ይላል በጣም። አይቡ ቅቤው ራሱ ለጋ ነው ደስ ይላል በጣም ተመጣጣኝ። ሁሉም ነገር ፍሬሽ ነው መሰራት ያለበት። ምክንያቱም ለሰውነት ጤና ተስማሚ ነው እና ቆንጆ ምግብ ነው። በጣም ይወደዳል እኛ ጋር አሁን ይሄ በዚህ ነው ግን ምን ያህል ጊዜ ሆነሽ ነው ሳልጠይቅሽ? ምክንያቱም እንደዚህ የመሰለ ቆንጆ ምግብ እየሰራሽልን በሙያሽ እንዴት ነው? ተወልደን ያደግንበት ነው። እኛ አካባቢ በጣም የሚፈለግ ምግብ ይሄ ነው። የሚከበረው ዓመት በዓል ላይ ይሄ ነው በብዛት እንጨታለ በጣም ተፈላጊ ምግብ ነው። እዚህ ስፔሻሊ እዚህ ቤት ውስጥ በቃ ይሄ ነው ስፔሻሊ ካኩማሜ እንግዲህ በአዲስ ውስጥ በስፋት አለ። የተለያየ ብራንቾች ውስጥ አሉ። ይሄኛው ግን በስፋት የሚታወቅበት ቤት ማለት ነው። ለተመልካቾቻችንም እንግዲህ መተው ራሱ እንዲበሉ አድራሻችሁ ሴት ይገኛል። እኔ በልቼ ብቻ ዝም ማለት የለም። አድራሻችን እንግዲህ ያው እንደምታወቀው ብዙዎች ያውቁናል። ስፔሻሊ ልደታ አካባቢ አዋሽ ባንክ 5ኛ ፎቅ ላይ እንገኛለን። ሌላም ደግሞ ቤተ መንግስት ውስጥ አለን። ወደ ካሳንቺስ አሁን ጀምረናል። እንጦጦ ውስጥ አለን። ወደፊት ያው ብዙ ቦታ ለመስራት እቅዱን አለን። ከእግዚአብሔር ጋር እንሰራለን ማለት ነው። በጣም አሪፍ ነው። ምክንያቱም አንዳንዴ ሳይሆን ብዙ ጊዜ ያስፈልገናል። ባህላችንን ማወቅ አለብን። እንደ ኢትዮጵያዊነታችን በሁሉም ክልል ያሉትን የተለያዩ ምግቦችን ባህሎችን ማወቅ አለብን። ያንን ደግሞ ስንፈልግ መጀመሪያ አእምሯችን ላይ እንግዲህ የሚመጣው ካኩማሜ ናት። ስለዚህ የኦሮሚያ ባህልን እንደዚህ በደንብ እያስተዋወቀችልን እኛም ምግቡን ወደነዋል። እናንተም መታችሁ ደግሞ እንድታጣጥሙት ባህላችሁን እንድታውቁ እንላለን። ተመልካቾቻችን እስቲ ሌሎቹን እንያቸው። አንጮቴ ወደ አንጮቴ እንድምጣ። አንጮቴ እንግዲህ ይሄ አሁን ያለቀለት ተሰርቶ ያለቀለት ነው። ቅድም እንዳያችሁት ከዛ ይጀምራል፣ ወደዚህ ይመጣል፣ ከዚህ ወደዚህ ይመጣል ማለት ነው። አንጮቴ ያው ቅድም እንዳወራችሁ ከስራ ስር አይነት ነገር ነው የሚሰራው። ለጤና ተስማሚ ስፔሻሊ
ወድቆ የተሰበሩ ሰዎች ወደኛ አካባቢ ላይ እነዚህ ሴቶች ወላድ ሴቶች ወገባቸው ተብሎ የሚሰጠው እኛ ጋር እንደዚህ አይነት ዋንጮቴ ነው እና በቃ እነሱ ስፖርተኞች አሁን እግራቸው የሆነ ነገር ሲኖር ይሄ ነው የሚሰጣቸው ወደኛ አካባቢ እና በጣም ስፔሻል በጣም ጥሩ ምግብ ነው። ጣፋጭ ነው የሚወደድ ነው። እንደዚህ ከማውራታችን ይልቅ በቅቤና በቅቤ ብቻ ስለሚሰራ እንዲህ በእንጀራ ነው የሚበላው። በእንጀራ ነው የሚበላው። እኛ ጋር የሚሰራው እንግዲህ ቅቤ ብቻ ነው። ዳጣውን ከጎን ታረጊያታለሽ። እሺ ቻላ ጣጥማትና በጣም ነው ደስ የሚለው። እንደዚህ አልገመትኩትም። ብቻ ግን ያሰብኩትና ነው እንዴት በጣም ነው የሚጣፍጠው። ፈርቻው ነበር ነጭ ሽንኩርቱ። ከዛ ደግሞ ይሄ ስር ስለሆነ ድንች አይነት ነገርም ስለሆነ ከድንቹ ጣም በእርግጥ ወጣ ያለ ነገር አይደለም። ቆንጆ ነው። በጣም ደስ ይላል። የሚበላ ምግብ ነው። ምክንያቱም ቅቤውም ለጋ ቅቤዎች ስለሆነ ምንም የሚጎዳው ነገር የለና እኛ ጋር በጣም ይሄም ተጠቃሚዎች አሉ። ወደ ውጭ ልካለን ፓክ እያደረግ ወደ ውጭ ስፖርት ይደረጋል። ለሄዳል እዛ እና ጥሩ ምግብ ነው። ብዙ ጊዜ ይቆያል እና ፍሪጅ ውስጥ ስለሚገባ በረዶ ይዛል። ከፈለከ ሰዓት ይቀመጣል። ይሄ ደግሞ ድንች ቢያዳጣ ይሄ ድንች አሁን ስታዩ ድንች ነው የሚመስለው። ይሄ ነው አሁን ፕሮሰሱ ወደዛ ሂደቱ ወደዚህ ነው የሚመጣ። ከዛ በዚህ ያልቃል። ይሄን ምንስ ምንድነው የምንለው? የዚህ ዋንጮቴ ዘር ሆኖ መስቀል ላይ ነው የሚበላ። ይሄ እኛ ጋር ወደ ለጋ አካባቢ ይሄ ከመስቀል ነው የሚበላ። ቅቤና በዳጣ ብቻ ነው የሚበላው እና ዘይት እስቲ አብረን እንቅመስ። ዛሬ ለየት ያለ ምግብ ነው እየበላን ያለ ነው። በጣም አሪፍ ነው። ቀለል ያለ ምንም ፕሮሰስ አይደለም። ምንም ነገር ለጤናም ተስማሚ በጣም ባህልም ስለሆነ እንግዲህ የኦሮሚያ በባህል እንደምን የሚታወቀው ትልቁ ባህል ኢሬቻ ነው። ከዚህ ዛሬም ደግሞ ኢሬቻ እንደመሆኑ መጠን የኦሮሚያ ባህላዊ ምግቦችን ከብዙ በጥቂቱ ነው ያቀረብነው አይደለ? ስለዚህ ተመልካቾቻችንም ይወስናቸው እናደርጋለን። እዚህ ላይ ያልጠቀስናቸው በእርግጥ የኦሮሚያ ባህላዊ ምግብ የሆነ ጭኮ አለ። ጭኮ አለ፣ ቆሪ አለ። ግን በዋናነት የክብር እንግዳ ሲመጣ ግን የሚቀርበው ይሄ ነው። አንጮቴ ይሄ ሊቀርብ ይችላል። ሴናም እንግዲህ አብራን ምግቡን ስትሰራ ነበረ። ስለዚህ እንጋብዛትና ደግሞ አንድ ላይ እንብላ። ምግቡን እንዴት ነው ያየሽው? በጣም ተመችቶኛል። እንግዲህ ባህላችንን እያወቅን ባህላችንን በዛው እያስተዋወቅን ቆንጆ ጮርሳ ሰርተናል። እየበላን ነው። ቢያንቺ እንብላ። እንግዲህ ሀገራችን ኢትዮጵያ ሰፋ ያለ ባህል አለን። ከባህላችንን መገለጫ አንዱ እንግዲህ አለባበሳችን፣ አመጋገባችን ነው አይደል? ለዓለም ለሁሉም ማስተዋወቅ ያለብን። ከዛም ደግሞ አንዱ እንግዲህ ኢሬቻም እንደመሆኑ የኦሮሞ ባህላዊ ምግባችንን እያስተዋወቅን ነው። እኛም ደግሞ ፕሮግራማችን አዲስ ጣዕም ነው እና አዲስ ጣዕሙንም በደንብ አግኝተናል። ተመልካቾቻችን እንኳን ለኢሬቻ በዓል በሰላም አደረሳችሁ እያለን በድጋሚ የአዲስ ጣዕም ፕሮግራማችንን እዚህ ካኩ ማሜ ጋር የተለያዩ ከብዙ በጥቂቱ የኦሮሚያ ባህላዊ ምግብ ሰርተናል፣ አጣጥመናል። እኛ በጣም ወደነዋል። እናንተም ግን መምጣት ከፈለጋችሁ በየትኛውም ሰዓትና ጊዜ ይህን የመሰለ ባህላችሁን እያወቃችሁ ቆንጆ ምግብ መብላት ትችላላችሁ።
እኛ እዚሁ እንበላለን፣ እንጠጣለን፣ እንጫወታለን። ሳምንት በሌላ አዲስ ጣዕም እስክንገናኝ ድረስ ደህና ሁኑ።